አህሙ የመጨረሻ ውሳኔ በፈኪ ላይ ወሰነ። እንግዲህ ባለፈው እንዳያችሁ ቪዲዮ ላይ ከሆነ ልጅ ጋር በአንድ ላይ ስላያት አህሙ ዛሬ እንግዲህ የድሮ አህሙ አይደለሁም፣ አህሙ ሌላ ነው፣ ካሁን በኋላ ሌላ አህሙ ነው የምታዩት፣ በዛሬ ቪዲዮ ቻው ቻው በሉኝ እያለ መጥቷል። አህሙ እንግዲህ ሶብር አድርግ ነው የምንልህ። አንዳንድ ጊዜ ህይወት ግራ ታጋባለች እና እንደጠበቅናት አትገኝም። አህሙ ሶብር አድርግ። ፈኪም ደግሞ የሰራሽው ስራ ትክክል አይደለም። ደግሞም እኮ ስታገኘው የሚገርማችሁ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ላይክ እና ሰብስክራይብ አድርጉ ውዶቼ። እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። እንኳን ደህና መጣችሁ ብያለሁ ውዶቼ። ዛሬ እንግዲህ አህሙ በመናደድ በጣም ጨጓራውን በመላጥ የዛሬ የድሮ አህሙ የለም ካሁን በኋላ አዲስ አህሙ ይመጣል እያለ ቪዲዮ እንዳያችሁት ቅጥል ብሏል። ናዲና ሙፍታህ ደግሞ ታርቀው ዛሬ አለማቸውን ይቀጫሉ። በወሎ ደሴ ላይ ማለት ነው። ዛሬ ሽርሽር ላይ ናቸው። ማሻላ ብለናል። አንዳንዴ አንድ ቤት ሀዘን አንድ ቤት ደስታ የሚሏችሁ ይህ ነው ማለት ነው። አህሙና ናዲ እንግዲህ ዛሬ በሽርሽር ላይ ሲገኙ፣ አህሙና ፈኪ ደግሞ በተገላበጦሽ ጠብ ላይ ናቸው ማለት ነው። ህይወት እንደዚች ናት። ዛሬ ታስቃለች፣ ነገ ደግሞ ታሳዝናለች ማለት ነው። ስለዚህ አህሙና ፈኪንም ደግሞ እንደ ናዲና እንደ ሙፍታህ እንዲታረቁ ምኞታችን ነው። የሰው ልጅ የማይሳሳት የለም። አንዳንድ ጊዜ ደግሞ ሁሉም እሳት ሲሆን ከባድ ነው። አንድኛው ሲያጠፋ አንድኛው ደግሞ ስህተትን ለማረም መሞከር ጥሩ ነው። ግን ደግሞ ፈኪ እኔ እንደተረዳኋት ከሆነ በቃ አህሙ እንደዛ ተናዶ የህይወቴ ነው የራሴ የግል ሚስጥር አለ። በእርግጥ አዎ የግል ሚስጥር አለ። ግን ደግሞ ወንድሜ ነህ ከአንተ ውጭ ማንም አልቀርብም እያለች ነው ያለው ዛሬው ቪዲዮ ላይ። ሌላ ወንድ ስላየ አህሙ አንጨርጭሮታል። ለምን አልተናገርሽም? ግልጹን አልነገርሽኝም ነው የአህሙ ስራ። ፈኪ ዝጋ እንግዲህ ውስጣችሁን ባናውቅም ጥፋት አለብሽ ማለት ነው። ግልጹን ብትነግሪው ጥሩ ነው። የሰው ልጅ ግልጹ መነጋገሩ መልካም ነገር ነው። ምክንያቱም አያጣላም ማለት ነው። ግን እንደዚህ መልካም ውስጥ ለውስጥ የማትገናኙ ከሆነ ደግሞ በጣም ችግር ነው ማለት ነው። ነገ ጧት ወደ ውጤታማ ነገር አትመጡ ማለት ነው። ስለዚህ ድብብቅነት ሳይሆን ግልጽነት ይዛችሁ ብትጓዙ ወደፊት ደስ ይላል ማለት ነው። ደግሞም አህሙ እንደዛ ሲናደድ አንቺ ደግሞ በቃ ነገሮችን ጥፋት እንኳን ባይኖርብሽ ነገሮችን ለማስተካከል መሞከር በነበረበት ሰዓት ሂዳ እኔም ካሁን በኋላ ማየትም አልፈልግህም እያልሽ ያው እያሰናበትሽው አንቺም እየጨመርሽለት ነበረ። አህሙን በመናደድ እንግዲህ የዛሬ አህሙ የድሮ አህሙ ቻው በሉኝ በዛሬው ቪዲዮ ላይ። ነገ እንግዲህ የነበረው የሄድኩበት መንገድ ትክክል አልነበረም። ካሁን በኋላ የአዲስ መንገድ አውጥቼ በዛ እሄዳለሁኝ። ቀለሃ እኔ ራሴ እየደበኩኝ ቀለሃ ማለት ነው። ያም ለመተኮስ ይለዋል። ግን ደግሞ ራሴን እያፍጨረጨርኩኝ በመገኘቴ ቀለሃ ሳትተኮስ ቀርታለች ብሎ እንደዛ አድርጎ እንደ ታሪክ አቅርቦታል ማለት ነው። ብዙ ሰዎችም እንደዛም በህይወቱ ላይ ችግሮች ደርሰዋል መሰለኝ። በአህሙ ላይ እንደዛ ነው የሚያመለክተው ነገሮች የሚያጠነጥኑት። እንግዲህ አህሙ ወንድማችን ጥሩ ስነ ምግባር ያለህ ልጅ ነበርክ። ፈኪ እንግዲህ ሰውና ሰው ሆኖ የማይጋጭ የለም። አህሙ ተረጋጋ፣ ሶብር አድርግ ነው የሚልህ። ፈኪም ደግሞ ነገሮችን በመረጋጋት መንፈስ ብትፈቻቸው ጥሩ ነገር ነው ማለት ነው። አንዳንድ ጊዜ ወደ ሀላል ስትገቡ ነገሮች ወደ ቀኝ ሄዱ ነበር። እናንተ ደግሞ ወደ ሀላል አልገባችሁ መሰለኝ። ሁሉ ነገሩ ወደ መጥፎ ነገር እያመራ ይገኛል። ለእናንተም ሆነ ለተመልካችም ቢሆን ወደ ሀላል ነገር ብትመጡ ወደ ጥሩ ነገር አላህም ያግዛችኋል ነው የምንላችሁ። እንግዲህ አቶ ፈኪ ምን እንደመሰላችሁ ባናውቅም እኛ እንግዲህ እንድትጣሉ ወይም እንድትለያዩ አንፈልግም።
አታይም ቀደም ነግሬሻለሁ አውቄዋለሁ ደግሜ ስገናኝ ከፈኪ ጋር ችግር እንደሚመጣ አውቄ አሳምኜው ነበረ እያለ ነው። በፊትም ላይ ያው እኔ በቅርብ ጊዜ ነው ስከታተላችሁ የነበረው፣ ግን በፊትም ችግር እንደነበረባችሁ በጠብል እንደተለያያችሁ ያመለክታል። ቢሆንም እንግዲህ ተው አሁንም እንግዲህ ሰው ሆኖ የማይሳሳት የለም። ስህተታችሁን አርማችሁ ተወያይታችሁ ችግራችሁን በመፍታት ነገ ደግሞ በአዲስ ቪዲዮ እንድትመጡልን በደስታ እንቀበላለን፣ ተስፋለን። ፈኪ ባክሽ እንግዲህ ከአህሙ ከሌላ ሰው ጋር እንድትመጭ ካልፈለገ አንድ ሰው መርጠሽ በአንድ ሰው ጋር መቆም አለብሽ። ሰው አጅነቢ ቢያበዙት ፋይዳ የለውም። አንድ ሙስሊም ሰው ደግሞ የራሱ ያልሆነውን ሰው ጋር መነካካቱም ጥሩ ስለማይመጣ፣ ስለዚህ በአንድ ሰው መቆም መልካም ነው። ፈኪ ነው የምንልሽ። ለአህሙም ሆነ ለአንቺም ሆነ በጥሩ ነገሮች ላይ ከአጅነቢ ጋር ተመተሻሸት ከአንድ ሰው ጋር ብትቀጢ ወይም ብትሰሪ የራሴ አስተያየት ነው፣ የግል አስተያየት ነው። ፈኪ ላለው እንግዲህ በነፈኪ ጉዳይ ይሄን ጨርሻለሁኝ። ኢንሻአላህ ለነገው በአዲስ ቪዲዮ ትመጣላችሁ ብለን ተስፋ እንጠብቃለን። ፈኪ አህሙ ማለት ነው። ሙፍታህ እንዲ ናዲ ደግሞ ዛሬ በደሴ ላይ የባህላዊ ቀሚስ ለብሶ ሽርን ጉድ እያሉ በደሴ ፏብትን ብለው ደግሞ በሚያምር ሁኔታ ያው እንግዲህ ናዲ ባለፈው ታማ ተጣልተው ተለያይተው ወደ እናቷ ሀገር ወደ ደሴ ወሎ ሄዳ ነበረ። እንግዲህ ሙፍታህ ደግሞ ዛሬ ተከትሎ ወሎ ገብቷል ማለት ነው። ዛሬ እንግዲህ በአዲስ ሁኔታ በሽርሽር ላይ በደሴ ከተማ ይገኛሉ። በባህላዊ ቀሚስ በሚያምር ሁኔታ በባህል አነጋገር እንደ ባህላዊ ሆኖ እየተዝናኑ ዛሬ በደሴ ላይ ደስ የሚል ቆይታ አሳልፈዋል። ህይወት እንደዚህ ናት። ዛሬ ትታዘን ነገ ደግሞ መታረቅ ይመጣልና ሙፍታህና ናዲ ከዛ ሁሉ ችግር አልፎ ዛሬ በደስ በሚል ሁኔታ መጥተው አይተናቸዋል። እንደዚህ መታረቅና መስማማት ደስ ይላል። ተመልካችም እኛ ሁሌም ጠብም አንፈልግም። ጠብና ችግር ነው የሰለቸን እና ተስማምታችሁ እንድትሰሩ እንፈልጋለን። ኢንሻአላህ ደግሞ በጥሩ ሁኔታ ባህላችንን ስላሳያችሁን እናመሰግናለን። ሙፍታህና ናዲ እንግዲህ ባለፈው እያለቀሰች ነበረ እንዳያቸዋት። ሙፍታህም ደግሞ እንደዛ ሆኖ ተቆጥቶ አዝኖ በነበረበት ባስከፋት ሰዓት እሷም እንግዲህ በነገራችን ላይ እንግዲህ እንኳን ሰውና ሰው እግርና እግር ይጋጫል አይደለም። ስለዚህ ሰውና ሰው ብትጣሉበት ሰዓት በመወያየት በመነጋገር ችግሮችን መፍታት ይቻላል። ናዲ እንግዲህ ዛሬ ደሴ ሲመጣ አላስቻለኝም አለች። ረስቸው ነበረ እያለች ሰምታችኋት ይሆናል። እና የሰው ልጅ ዋናው ነገር ደግሞ ፍቅር ነው። ፍቅር ካለ ደግሞ ሁሉም ነገር ይረሳል። ፍቅርም ካለ ደግሞ መታረቅ አይጠፋም። እና ዋናው የውስጥ መገናኘት ነው። የውስጥ ልብ ለልብ ከተገናኘ አንድ ሰው ምንም ያክል ጠብ ቢኖር ይታረቃል። ግን ደግሞ ተላይ እየሳቀ ውስጡ የማይገናኝ ከሆነ ይሄ መቼም ቢሆን ሊገናኝ የማይችል ለምስለአ ነው እንጂ ማለት ነው የሚኖረው። ዛሬ እንግዲህ ሁለታቸው በአንድ ላይ ደስ በሚል ሁኔታ ደሴ ላይ ሽርሽር በባህላዊ ቀሚስ እሷም በባህላዊ ቀሚስ በሚያምር ሁኔታ ፏብትን እያሉ ቪዲዮአቸውን ሲሰሩ ውለዋል ማለት ነው። እንግዲህ እኛም ደስ ብሎናል ስለታረቃችሁ። ናዲ እንዲ ሙፍታ በአንድ ላይ ስለመጣችሁልን ደግሞ ደስ ብሎናል። ነገ ደግሞ የተሻለ ነገር ይዛችሁ ትመጣላችሁ ብለን ተስፋለን። አህሙንና ፈኪንም ደግሞ በዚሁ እንድትታረቁልን በደህና እንደነሱ እንደ ሙፍታህ እና እንደ ናዲ ደስ በሚል ቪዲዮ ትመጣላችሁ ብለን ተስፋለን። የኔ መሳውዶቼ በሌላ ቪዲዮ እስከምንገናኝ አገራችንን ሰላም፣ ፍቅር፣ አንድነት ያደርግልን። ፍቅርን ይስጠን እያልኩኝ በዙ ልሰናበታችሁ ነው። ለሀገራችን ሰላም፣ ሀገር ከሌለ ሁሉም ነገር ከንቱ ነውና ዋናው ነገር ሀገራችን ነው። ሀገራችንን ሰላም አላህ ያምጣልን። ላይክ እና ሰብስክራይብ አትርሱ። ስለምታበረታቱኝ አመሰግናለሁ ውዶቼ።
እንግዲህ አላህ እየተጣላ ይታረቅ። ላይክ እና ሰብስክራይብ አድርጉ። ደግሞ ካላችሁ አስተያየት እንቀበላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።